ሰላም ጤና ይስጥልን ክብራትና ክብራን የቤንጃቲው ቤተሰቦች እንደምን አላችሁ? በእያላችሁበት ሁላችሁም ሰላም ሁኑ። ዛሬም እንግዲህ እንደተለመደው በጣም አሪፍ የሆኑ ቪዲዮዎች ይዤላችሁ መጥቻለሁ። እነሱን እያየን ሪላክስ እናደርጋለን። እኔ ሐሳብ አስተያየቴን እዚህ በቀጥታ ለእናንተ አደርሳችኋለሁ። እናንተ ደግሞ የኮሜንት ሴክሽን ቦታ ላይ ሐሳባችሁን እንደ ሁልጊዜው በነጻነትና በጨዋነት ማስፈር ትችላላችሁ ማለት ነው። ለታዳጊዎችም ዛሬ መልካም ልደት እንላችኋለን። ለናፊባ ጸጋዬ፣ ለአብሳላት ደረጀ፣ ለሳሪና ሚካኤልና ለኤድና ቁም ነገር መልካም ልደት እንዲሆንላችሁ ተመኝተናል። ለዚህ ቻናል አዲስ የሆናችሁም ካላችሁ ቻናሉን ሰብስክራይብ በማድረግ የቤንጃቲው ቤተሰብ ሁኑ። እንግዲህ ወደ 30,000 ጉዞ ጀምረናል። ይህንም ከእናንተ ጋር ነው ማሳካው። ስለምታደርጉ እስካሁንም እጅግ አድርጌ አመሰግናለሁ። ያላረጋችሁ ደግሞ ሰብስክራይብ አድርጋችሁ ቤተሰባችሁን ሁኑ። እኔ አሁን ሄድሴት የላረግ ነው። እናንተ ደግሞ የስራ ድርሻችሁን ታውቃላችሁ። ላይክ አድርጉና ቪዲዮውን እንጀምር። ከፒያሳ ወደ አዲሱ ገበያ በሚወስደው ከሳሬም ሆቴል አጠገብ በዘመኑ ቴክኖሎጂ ታግዞ የሚሰራ እጅግ ላቅ ያለ ጥራት ያለው በአይነቱ ልዩና ቅንጡ አፓርትመንት ይዘንሎት መጥተናል። በካሬ 72,000 ብር ብቻ በውስጡ የልጆች መጫወቻ፣ ስዊሚንግ ፑል፣ ጂምናዚየም እና ስፓ፣ ዘመናዊ ሊፍት፣ የከርሰ ምድር ውሃ፣ ተጠባባቂ ጄኔሬተር እንዲሁም የመኪና ቻርጅ ማድረጊያ ሁሉንም ያሟላ እጅግ ዘመናዊ መኖሪያ ቤትን ይዘንሎት መጥተናል። ባለ አንድ መኝታ 7.2 ሚሊዮን ብር ሙሉ ክፍያ ለሚከፍሉ 5 ሚሊዮን ብር አጭር ጊዜ ብቻ የወጣ የማስተዋወቂያ ዋጋ ስለሆነ አሁኑኑ በ0912 1810 00 ላይ በመደወል ይመዝገቡ። አቤት ከተሜው ፀሐዩ እንዴት አስጠልቶበት! ከገጠር የመጣ ሰው አራዳ ቋንቋ ሲሰሙ እሺ እናንተ ወበጉ እንኳን ሰፈሰፈ ይጃል እንዴት ያለ ነገር ነው? እንዴት ነው? ሰላም ነው ጋሽዬ? እትዬ ደህና ናቸው? እንዴት ናችሁ እናንተ? የማን ነው ልጅ? ናችሁ እናራቆይ ምን ይሽ ነው? አራስ ይሳም አይወድ እንዴት ናችሁ? ሰላም ነው። ሚጥጥዬስ እንዴት ነች? ደህና ነች። እንዴት አድርጋል? በል ኧረ ምን ትንሽ ወለኮ ነው ማውቅ ሰላጣፋኩ አለው። የማን ነው ልጅ? እንዴት ናንተ? አንቺ እንዴት ነሽ? ያቺ ቀልቀላ ልጅ መጣች እንደሚታ ማን ነው? እኛ ነው አንቺ አልከኝ ዘራፍ ወንዶ አንተ እኔ ማን እንደሆንኩ አውቃለሁ። አይደለም እንደ ዞርባል ኧረ አንቺ ምን እሺ ነው? አረግጬ እንዳልጠለ ባልጠፋሸት እኔ ናችሁ ትለኛለህ? ምን እሺ ነው? እንደዛ አይደለም። ምንድነው? መሬት ያረሰ እጅ ነው። ይኸው ምንድነው? ኧረ ምን እሺ ነው? አውጡልኝ። ኧረ ምን እሺ ነው? እንደዚህ እንትን እንዳልልህ አንተ እኔን በፍጹም የከተማ ውስጥ ያራዳው ቋንቋ ለክፍለ ሀገር ሰው ወይንም ለገጠር ሰው በጣም አይሆንም። ምን ነው ልጅ ሆናችሁ ቆይ አልተገረፋችሁም? ስትበሉ ጭራሽ አሉ ደግሞ ጭምቁላ የሚያደርጉ እያደረጉ ለምን ድምፁን ሰማን ዝም አልን? ተው ነው ከኛ ይለፍ ብለን አሁን ደግሞ ጭራሽ አፕግሬድ አደረጋችሁት። እንጀራ ቦጥ ለመብላት ምንድነው መጭመቅ ፍሌቨሩ እንዳያልቅ ቃል ዋጡት። አፋችሁንም ዘጋ አድርጋችሁ ቆፍጠን ብላችሁ እያረጉን አው በቃ ነውር ነው። አበድን እኮ በአው እንዴ ነውር ነው እንዴ? እኔ ልጅ እናቴ ታደጋ አይደል? ቻውም የለም አይደል? ክላስ ስለጨረስኩኝ እኮ ከጓደኞቼ ጋር ፈታን ብለን ነው። ውይ መልካም ነው። ታዲያ 11 ሰዓት ነው አልመሸም? አናመሽም እኮ ቶሎ ነው የምንመጣው። በእውነት አታመሹ? በ11 ሰዓት ከ11 ሰዓት በኋላ እንግዲህ ለአምስት ሰዓት ስንት ሰዓት ቀረው? 11 ሰዓት ከሆነ አሁን ያው 2 ሰዓት እንግዲህ እናቴ ቶሎ መምጣት ይሻላል። ከ30 ደቂቃ በኋላ ይሰፈር አንቺ ውጪውን ስለማታውቂው ነው። አሁን 11 ተኩል ሲሆን ጅቦች ይወጣሉ። እንማኪያ ጅብ ይበላሽ ለባክሽ ተመለሽ። ታዲያ ጅብ አውቅሻቸው እንዴ? እነሱ ይወጣሉ 11 ከ30 ደቂቃ በኋላ። የኔ ሚስኪን ልጅ ወጥሽ እኮ ስለማታውቂ ነው የጅቦቹ እንዳይገርምሽ። ታዲያ አይ ማኪያ ነይ እናቴ የጅቦቹ እንዳይገርምሽ። ቺንቁሪን ጎረቤታችን ያቀበዝባዛ ሩት ታቀጣለሽ። ፍርቱና እኛ ቤት መጡ። ታዲያ ያቺ ወረኛ ፍርቱና ይኸውልሽ ጅብ ነች። ማታ ትቀየራለች። ሰላቢ ነች። ከጅቦቹ ብታልፊ ፍርቱና ትበላሻለች። ፍርቱና ትበላሻለች። ምንም ብለህ ልጅ ማትረፍ ነው ዋናው ፖይንቱ። 200,000 ይመጣል እስከወረደው። ጨርስ። ተረጋጋ። ጨርስ። አብሽር ዳመልጤ ብሎ እኮ ነው። ምንድነው? እና ምን በልተህ ነው?
ምንድነው? ምኑንም ታግበሰብሳለህ? አንተ ተዝ አባለት አይደል? ኧረ 200 ሺህ ብር እስኪ ከየት ነው ጋሽ? ምን ችግር ማዳበሪያ ይሆናል እኮ እኛ ጋር ሀገራችን እኮ በቆሎ ውስጥ እኮ ነው የምናደርገው። ምን ማዳበሪያ ግውዝ ነገር እኮ ነው የጣልከው። ይሄ ምንድነው የሚያዳብረው? ድንጋት ሆኖ አርማታ እኮ እንሰራም። በሉጣና ክፈል ጨርስ ነው ወጣ ጨርስ ሰጥቷለሁ ጨርስ። አንድ አቋርጠኛ ምን ጨርስ አድርጋሽ? ኧረ ጨርስ አድርጋሽ ና ውጣ ጋሽ ምን ይባል? እኔ ቀን ሰራተኛ ነኝ ጋሽ ወንድ ወራ ተባበረኝ እንደው እና ከቀን ሰራተኛ ነው ሁሉ ጋሽ እርጥብ ነው አንበረኛ ኩርጥብ እኮ ነው ብለሽ ባቄላው እርጥቡ ሽምብራው ምን ሲሆን አይፈጭም ድመቱ ከምር ነው የሚለው ጋሽ። እኔ ምንም ላደርጋለሁ ምንም የምተባበር ነገር የለም። ኧረ ተበነካጂ እሺ ችግር ነው አንነከም ሂድና አፈር ነገር አለ ሰው በእናትህ ሂድ በእናትህ ምንድነው? መልቀቂያ ነው። በኋላ ተጠረግበት ለመግባት ምን እኛም ያለም እኛ አንቺም ያለሽ እኛ በበላታ ሰሙ ጋይስ እኔ ቅድመ አያቴ ከማረፏ በፊት ይህንን ሽንት ቤት ተናዛልኝ ሞተችው። አስገቡኝ ነው እኔ ምንም ነገር አለ እኔ በጣም ወጥሮኛል። በቃ እኔ ጥቁር ስለምሸት ነው። ስሙ አንድ ሀሳብ አለኝ። ለሽንት ቤት ብለው የሰው ፊት ከሚያዩ እንደወጠሩት ቢቆይ። እኔም እንዲህ ሲባል ሰምቻለሁ። ሽንት ይወጥሮኛል ሲል አንዱ፣ ሌላኛው ምን አለ? ያዘው ይጠቅማል። እስኪ ዛሬ ለዚህ ውሻ ምርጥ ምግብ እንስራለን። ሩብ ኪሎ ካሮት፣ 10 የዶሮ እንቁላል፣ ግማሽ ኪሎ ድንች፣ ሩብ ኪሎ ኮሶሊያ፣ 2 ቱና፣ 1 ኪሎ የተቀቀለ ሩዝ አድርገን የሰው ልጅ የሚበላው በቃ ዋው እያሉ እዛ ሰውየው ቤት መሄድ ነው እንጂ በቀጥታ እዚህ አሁን ውጭ ሀገር የውሾቹ ምግብ አብዛኛው የታሸገ አይደለ እና ቶን ነው የሚመስል ነው የሚታሸገው። እና ከዚህ በፊት አንድ ታሪክ ሰምቻለሁ እና ስለማያውቁ አዲስ የመጡ ሰዎች ሌሎች ሰዎች ቶን በዳቦ ከተው ሲበሉ ስላዩ የውሻው ምግብ አንስተው እንደ ቶን ቁጭ ብለው የበሉ ሰዎች አሉና ነጮቹ አይተው ጉድ አፒታይት ብለዋቸው ሄደዋል ይባላል አሉ ነው። እንዴ አይታችሁታል? እንደዚህ አክሲደንት ያደረገ መኪና እንዴት ይነደዋል? ቆይሽ ለምንድን ነው የፈለከኝ? ቤት ውስጥ እኮ ምንም ስራ እየሰራሽ አይደለም። ወጥ አትሰሪ፣ ልብስ አታጥቢ፣ ቤት አታጸጂ። ስማ እኔ ያንተን ወጥ ስቀቅልና ልብስ ሳጥብ አልገኝም። እሺ ጊዜው ተቀይሯል። ኢንዲፔንደንት ሴት ነኝ። ኢንዲፔንደንት ማለት ነው ምን እንዳለብኝ እኔ ብቻዬን ቤት ማጸዳው። ሰራተኛ እኮ ነሽ። ሰራተኝነት ተቀጥራ እንዲህ ስትል አልታያችሁም? ሊሉ እኮ ነው ግን የጫፍ እየደረሱ ነው። አንተ በቃ አታልቅ። ስለ አንድ ስልክ እኔ ቢሆን እገዛለሁ። በተና አይደለች 2000 ቴክኖ ቋረኛውን ነው ያሰኛል። ኦሮይስ ያሰኛል። ወውበል ወውበል ማርያምን ያ ስልክ ማውድ ባትሪው እኮ ሳምንት ነው። አንተ 200 ማርያምን አለቀልሽ። እኔ ምን ላድርግልሽ? አሳምነው በቃ ረጋጋች። አንተ የተማርክ ሰው ዲግሪ ስንት ፊደል ሆቴል ስንት የጨፈርክ ሰው እኮ ነህ። ነቀም እኮ ገርሞኝ እኮ ነው። አራ አለያዙ ሞተር ገዛ። አንዳንዴ ወዲያው መተካት የማትችሉትን ነገርና በጣም የሚጠቅማችሁን ነገር ሉስ ስታረጉ የምትሆኑትን አታውቁትም። ዛሬ ከሾፒንግ ጋር ስወጣ አንድ ሰው አገኘኝና ደህና ነህ ምናምን አለ። ሰላም እግዚአብሔር ይመስገን። ልጆች እኮ በጣም ነው የሚወዱሃል፣ በጣም ነው የሚወዱ። እዚህ የተወለዱ ናቸው፣ አማርኛ ይችላሉ ማለት ነው። አይ እኛ ነን የምንተረጉምላችሁ። ግን ካልክ አይቀር ለምን በእንግሊዘኛ ለምን አንዳንድ ቀልድ ምናምን አትናገርም? ኖርማል ላይፍ በአማርኛ አልቻልኩ፣ አሁን እኔ በእንግሊዘኛ ቀልድ ልቀልድ። ባለፈው ልጄ ሙደኛ ልጄ ምንም ያክል መጽሐፍ ይዞ መጥቶ እና በለን እንስራ አለኝ። ተው ይሄ ነገር አይሆንም። እኔ ሳልማ ሊያስተማር አባት መባል ነው የምፈልገው። አትፈታተነኝ አልኩ። አይ መስራት አለብን። 25% መምህር 75% እኛ ነን የምንሰራው አለ።
100% እየከፈልኩ 75 እና 25 ተብሎ እኔ በእነሱ የተነሳ እያመሸው ልግባ ተኝተዋል እያልኩ ልግባ። ምንድነው እየተደረገ ያለው? አንተ ተው እንጂ አትፈታተኑ። እኔ የምርቃት ወረቀቴ ምንድነው የሚባለው የመጨረሻ ፈተና እሱን የመሰለኝ ሳሳየው ገና ራሱ ዘድም ግብዳውና የአማርኛ ስሞች እኔ በጣም ይገርሙኛል። አንዳንድ የአማርኛ ስሞች ምናቸው ነው የሚገርመው? መልእክታቸው ነው። እንዴት ለልጅ እንዲህ አይነት ስያሜ ይወጣል? ልጅህን እንዴት አሸብር ትላለህ? አሸብር፣ ቅጣቸው፣ ግዛቸው፣ አንበርብር፣ አደፍርስ ምን እንዴት ይባላል? ልጅ አንበሳ፣ አውራሪስ፣ ደምስ፣ ልባርጋቸው፣ ሰጣርጋቸው፣ ለጣርጋቸው ከዛ ስምን መላክ ያወጣል ደግሞ ይሉሃል። እረ መላእክት እንዲህ አይነት ስም ያወጡ እና መቼም ለጫወታ እንበለው እንጂ ያው ይሄን ስም ያዛችሁ ሰዎች ሶሪሽ ዋላ ነገር እንዳታመጡ። እሺ መላሻለ አሁን ደም መላሻ አሁን ደም ምሴ ደም ዋጋዬ ማለት ነው። ኦኬ ምሳው ይሄ ነገር የህብረተሰባችንን ስነ ልቦና አሸብር ብለ ሰዎችን ሽብር ፍጠር እንደማ በኋላ ሰው ከስሙ የሆነ ድርሻ አለው ደግሞ በሚባልበት መልአክ ስሙን ያወጣዋል ምናምን እየተባለ በሚያድግ ስነ ልቦና ውስጥ እንዲህ አይነት ስሞችን ትተን አዎንታዊ መልእክት ያላቸው እዝነት ያላቸው ፍቅር ያላቸው ሉጥፍ ያላቸውና ሃይማኖታዊ ማንነትም ያላቸው ቢሆኑ ጥሩ ነው ብዬ አስባለሁ። እኔ ደምሴን ከመደምሰስ ጋር ያይዤ ነበር ሳስበው የኖርኩት እንጂ ደም ምሴ የሚለውን ዛሬ ነው ሰውየው ሲናገር የሰማሁትና ይገርማል። በእኛ አካባቢ አሮጊቶች ነበሩና ከዛ ይኖራሉ እና በተደጋጋሚ ለልጆ ስልክ ይሞክራሉ። ከዛ ሲሞክሩ ስልክ በተደጋጋሚ ሲደውሉ በቃ አልሰራላቸው አለ። ማግኘት አይችሉም ይላል። ጥሪ አይቀበልም ይላል በተደጋጋሚ። ከዛ ጨነቃቸውና እንዴ እስኪ ቶርክ ጉዳይ ለኔ ሳልሳካልኝ አለ። እስኪ ከእናንተ ጋር ተነጋገሩ። የቶርክ እምቢ አለኝ። ቶርክ ነው ቶርክ ምትል ነገር አለ እምቢ አለኝ እኮ እንዴ ወይ መላበሉኝ እስኪ ምናምን አለች ይባላል። ጨርሻለሁ። ምን ይበሉ በቃ። በጋምቤላ ክልል ሃይማኖትንና ባህልን የሚጻረር አልባሳት ተጠቅመው ምሽት ላይ ሆቴል በመግባት አልኮል ሲጠጡ የነበሩ ሴቶች በቁጥጥር ስር መዋላቸው ተሰምቷል። ይሄ ጉዳይ ያጋጠመው በዲማ ሲሆን በተለይም ከምሽቱ 4 ሰዓት ላይ ጨለማን ተገን በማድረግ ሃይማኖትንና ባህልን የሚጻረር አለባበስን በመጠቀም በምትመለከቱት መንገድ ዳንስ ቤት መገኘታቸው ሴቶቹም ታይቷለው የተባለው ይህንን የተናገሩት የዲማ ወረዳም ሴቶችና ማህበራዊ ጉዳይ ጽፈት ቤት ኃላፊ የሆኑት ወይዘሮ ኒሃክ አኳይ ናቸው። ታዲያ እንደ ጽፈት ቤቱ መረጃ ከሆነም 18 ዓመት ያልሞላቸው 9 ወንድ ህፃናትም ከዚህ በፊት በምሽት መጠጥ ሲጠጡ በመገኘታቸው በፖሊስ ቁጥጥር ስር እንዲውሉ ተደርጎ የገንዘብ ቅጣት ተቀጥተው በዋስ እንዲለቀቁ ተደርገው ነበር ተብሏል። ያውኑን ለየት የሚያደርገው ግን ሃይማኖትንና ባህልን በሚጻረር አለባበስ ከምሽቱ 4 ሰዓት ላይ ዳንስ ቤት መገኘታቸው ከባድ ያደርጓል የተባለው በቁጥጥር ስር የዋሉት 4 ሴት ተጠርጣሪዎች በአሁኑ ሰዓት ፖሊስ አስፈላጊውን የምርመራ ሂደት እያጠናከረ ሲሆን በቀጣይም ተገቢው ቅጣት ተሰጥቶ እንደሚለቀቁ ታውቋል ነው የተባለው። አሁን እዚህ ዜና ላይ ያልገባኝ ነገር ማይቻል ከሆነ መጠጥ ቤቱ ምን ያደርጋል? መጠጥ ቤቱ ካለ ደግሞ መጠጥ ቤት ውስጥ የሚደረጉ ነገሮች እንዲህ አይነት ነገሮች ስለሆኑ እንዴት ነው ከህግ አኳያ የተጻፈለት ነገር ግራ ስለገባኝ ነው። ማለት ትክክል ነው ያልኩ እኮ አይደለም። ክልክል ከሆነ እዛ አካባቢ ላይ መጠጥ ቤቱ ለምን ተከፈተ ነው። መጠጥ ቤቱ ካለ ደግሞ ሰው ገብቶ እንዲጠጣበት አይደል? ሃይማኖታዊ ነገር በሚጻረር መልኩ የሚለው ደግሞ ታዲያ ለምሳሌ ሃይማኖታዊ አለባበስ ገብተው ነው መጠጣት የሚችሉት ነው? ትንሽ ክሊር አይደለም። ወይኔ ፈጣሪ ታፈሱ የስራሽን ይስጥሽ። ወይ አሰበለው እንዲህ አሰበለው የማንየውናና ደማምየውናና የአገሬ ሰውናና የወንዚው ሰውናና ታጥነዋለች። እትዬ አቤት ታፈሱ ሳይ አጥቢያቸው አቀዳድቼ ዘፍዝፍ ያጠብኩ በበረሂና ዘፍዝፍ ያጠብኩ በወሞ ዘፍዝፍ ያጠብኩ ያው በኋላ ክረምትም አይደለ አልደርቅ ብሎ እንዲው ግማቱ እምህመሲል ሸጋርቄ ወይራተን ጫማውና በወይራ ያጠንሹ ታፈሱ። ወተት ዕቃ ነው እንስራ ነው ገንቦ ነው ባልዲ ነው ምንድነው ይሄ?
ጫማ ነው። ታዲያ ጫማ በወይራ ይታጠናል እንዴ? ኧረ አንቺ ሴትዮ ኧረ ታፈሱ እባክሽ በምግብ ልትደሚ ደረሽ። አሁን ደግሞ ምንድነው አንቺ የምትይው ስራ? ምንድነው የምትይው ስራ? ወይኔ ፈጣሪ! ይሄ ሰውዬ ምን እያለ እንደሆነ ሊገባኝ አልቻለም። ክቡርነቱ ለፊልድ ማርሻል ብርሃኑ ጁላና ለኮሚሽነር ጀነራል ደመላሽ የኢትዮጵያን ወንዞች ጠልፋችሁ ወደ አንድ ባህር አስገቡና ኢትዮጵያን የባህር በር ባለቤት አድርጓት ብለው ቢያዙ በስንት ሳምንት ወይም ወር ውስጥ ኢትዮጵያን የወደብ ባለቤት ያደርጓታል? አመሰግናለሁ። ዶክተር የሚለው ጥያቄ ምልክት ውስጥ ይቀመጥ። ጥርስ ይነቅላል። የኢትዮጵያ ኦሎምፒክ ኮሚቴ ፕሬዝዳንት ነው። የፓርላማ አባል ነው። ብዙ ጊዜ ፓርላማ ሲፎርፍ ነው የምናውቀው። ብዙዎቹ ፎራፊዎች ናቸው። እንደ ሰነፍ ተማሪ ስምጠሪው ክላስ በሚገኝበት ሰዓት ክላሱ ጢም ይላል። ሌላው ክላስ ፈላጊዎች ብቻ ናቸው የሚቀመጡት። ዘሴም የኛም ፓርላማ እንደዚህ ጠቅላይ ሚኒስትሩ መግለጫ በሚሰጡበት ሰዓት ጢም ይላል። የት ሄደው ነው አልቀው ነው እንዴል ነበርና ካሉ ስራ አላቸው። ሁሉም የራሳቸው ስራ አላቸው። እንደ ትርፍ የስራ ነው የሚቆጥሩት። ይሄን ህዝቡን የመረጣቸው ያ ሁሉ ማህበረሰብ ደንታም የላቸው። መቀመጫቸው ብዙ ጊዜ ባዶ ነው የሚሆነው። ይሄንን ፓርላማውን ያለመከሰስ መብታቸውን ለማረጋገጥ የሚጠቀሙበት ነው። ይሄ እንደ ምርጥ ማሳያ የሚሆነው ዶክተር አሸብርን ማየት ይቻላል። ዶክተር አሸብር ኦሎምፒክ ኮሚቴ ላይ ያንን ሁሉ የፓሪስ ኦሎምፒክ ላይ ምን እንዳረገ እናውቃለን አይደል? ለካ ያለመከሰስ መብት ስላለው ምንም አይመጣም፣ ማንንም አይዞም፣ ምንም እንትን አይለውምና እንደዚህ እጅጅ የሚል ወሬ ያወራል፣ ደግሞ ይስቁለታል። ምኑ እንዳሳቃቸው ግራ ነው የሚገባኝ። ግን ሀገሪቷን የሌብነት ጎርፍ እየወሰዳት ነው ያለው። ሌብነት እንደ ጦርነት፣ እንደ ረሃብ፣ እንደ ጎርፍ የአንድ ሰሞን ችግር አይደለም። ትውልድ ላይ የሚተላለፍ ከፍተኛ በሽታ ነው። በአንድ ጊዜ የሚድን በሽታ አይደለም። የትኛውም መንግስታዊ ተቋማት ላይ ያለ ገንዘብ፣ ያለ ጉቦ፣ ያለ ሌብነት የሚያገለግል ሰራተኛና የሥራ ኃላፊ እያጣን ያለ ነው። ስብዕናን እናስተምራለን የሚሉ የሃይማኖት ተቋማት ውስጥ ጭምር ሌብነት ገብቷል። ፍትህን እንሰጣለን የሚሉ የፍትህ ጠባቂዎች ጋር ሌብነት ገብቷል። ይሄን ማስተካከል ዘመናት የሚወስድ ነው። ምን ይሻላል ሚኒስትሮይ ብሎ የሚጠይቅ አንድ ሰው እንዴት እናታለን? አንድ ሰው እንግዲህ ወንድማችን በስራው በሙያው ኦዲተር ስለሆነ በጣም ብዙ ሌብነቶችን እያመጣ እዚህም የተወሰኑ ቪዲዮችን አምጥተን አይተን እናቀርን ያጋልጣልና ስለሚያቀው በጣም በቅርበት ስላለ እዛ ጋር አገሪቷ ላይ ያለውን ምዝበራ በጣም ቀረብ ብሎ ስለሚያው ሁሉ ጊዜ ነው የሚያንገበግበውና እንቁላል ግን 25 ብር ገዝተን እሺ ቅርፊቱን መጣል አለብን እንዴ ብሎ አንዱ ፖስተ እሺ ባለ ኮሜንቱ እንዴ ቅርፊቱንማ ወቅተን እኮ ፍርፍር እየሰራን ነው አልሰማንም እንዴ? ሌላ ባለ ኮሜንት እኔ ግን የምላችሁ አሁን እንቁላል መስመር ነው የምንለው ወይንስ እንቁላል ማረድ ነው የምንለው? አላለም። በዚህ ከቀጠለ ወደ ማረድ ቀጥል። የደረሰብህን ነገር አንተ ለህዝቡ አብራራ። ሌላው እንግዲህ ከዚህ ከኳስ ጋር ተያይዞ ፋሲል ደሞዝ እንግዲህ አግልለውኛል ለዚህ ዝግጅት እንድዘፍን ተነጋገርን ከተስማማን በኋላ ዲል ካረግን በኋላ ያሬድ እንቧ ፋሚሊ እንዳልዘፍን አድርጎኛል በማንነቴ ምክንያት ብሏል። እስቲ ምልልሳቸውን እንስማ። አዎ ጎበዝ፣ እንግዲህ ካጠፋሁኝም መጀመሪያ ይከፋላለሁኝ። ጎበዝ በሙሉ አማራ ልጅ መስማት አለብህ ይሄንን ታሪክ። በመጀመሪያ ይሄ የኢትዮጵያ ፌዴሬሽን እየተባለ በየዓመቱ የሰው መገናኛ ነው። እሰየው፣ ጥሩ ነገር ነው። አሁን የብልጽግና አሽከርማር ችግር የለም። ይሄ እኔ ቢዝነስ አይደለም። አሁን ግን በአማራው ጉዳይ ነው አማራን ለመንካት እኔን አንገት ማስደፋት ነው የተያዘው ነገር። ስለዚህ ችግር የለውም። እኔና አሸብር በላይ
አናገሩን በኋላ በቀደምለት አናገሯቸዋል። ሁሉ ነገር ከተናገርነ በኋላ ብራችን የግል አሸበር ስንት እንዳላላቀው እኔም የግሌ እናገርኩኝ። ከተወሰነ ቀን በኋላ ስራው ቀርቷል። ለምን አማራ የምትሉ ወሬ ደረሰኝ። አማራ ስለምትሉ እናንተ አታስፈልጉም ነው። ስለዚህ ወዲያውኑ በቀጥታ ለፌደራል ፋንትሽ የምትባለው በመጀመሪያ ሲጀመር ጠምዳኛለች። እኔ ብዙ አመቷ ነው አታሰራኝም። እኔ የባህል ሙሉ መሪ እሷ ነች። ፋንትሽ ማለት የታማኝ በየነ ባለቤት ማለት ነው። እሷም እንግዲህ የቦርዱ አንዱ አካል ነች መሰለኝ። ጠምዳኛለች ነው የሚለው። ምን እንዳደረኳት እንድጠይቁልኝ ነው በሙሉ አማራ ልጆች። አሁን እኔ እስካሁን ብዙ አመት ይዤው ነበር። አትላንታ ምና በፊት ዳላስ ዋሽንግተን አንድ ቀን ብቻ ሰራተኛለች እንዳልመል እሱንም እመጣበታለሁ። እና ደወልኩለትና ለአቶ ያሬድ የሚባለው ለምንድን ነው እኔን የማታስፈሩኝ? በቃ ይሄን ያልኩት ቃል በቃል ነው ያልኩት። ያውም እኮ ወዳጄ ነው እምባቲው በሚል ቀርቤለት ካሁን በፊት ወዳጄ ነው ዳዲ ፊንገር የሚል ቀልጀለት ምናምን ለእርዳታ ነው ሲባል ተሰገብቼ ቀልጀለት ወዳጄ ነው ከኢትዮጵያ እየመጣሁ ነው አለኝ። ከዚህ ሀገር ሲገባ ጠብቄ ምንድነው ነገሩ? ለምንድነው እኔን የማታስፈሩኝ ስለው ቃል በቃል አማራ ምትሉ የሚዘፋኝ አያስፈልግም አለኝ። በቃ ከዚህ በላይ ሞት ምን አለ? እኔ አንደኛ ምንድነው ያደረኩት? እኔ አንደኛ ይሄን ያህል አመት ፌደሬሽኑ ያገለለኝ እኔ ብዙ በሚሊዮን የሚቆጠር አማራ አለኝ ወዳጅ ወንድምናት እነሱን ያሳጣኝ። አሁን ወደፊትም ቃሌ ነው። ይሄ ዘረኞች እኔ የተጠመርኩበትን ምክንያት አውቀዋለሁ። እንደውም ደውዬለት በዚህ ምክንያት በማንነቴ ምክንያት አማራ ስለምትል ነው ብሎ ናይለም በስልክ። ለዚህ ደግሞ እኔ ሪካርድ አላረግም፣ ድምጽ አልቀዳም፣ እንደዚህ አይነት ዕውቀቱም የለኝም። ግን ለማረጋገጥ በሃይማኖቴ እኔና እሱ እስቲ እንማማልም ሲል ተሰምቷል። ግን እግዚአብሔር ነው ካስፈለገ ደግሞ እኔና ያሬድ መጽሐፍ ቅዱስ መተን ልጆችን ይንሳኝ እሱም እኔም ልጆችን ይንሳኝ እንላለን። እውነታው ይሄ ነው። ከዛ ውጭ በመቀዳት ባለመቀዳት በኢሜል በኤቪደንስ የለኝም። እኔ የኔ ኤቪደንስ ይችላል። ይኸው እያየሁ ነው። አቶ ያሬድ ሰማል። አሁን ደውዬ ምንድነው እስከመቼ ነው የምታገሉኝ? እስከመቼ ነው የምገለል? ፌደሬሽኑ ላይ አትላንታ ላይ አላሰራችሁኝ፣ ዋሽንግተን ዲሲ መታችሁ አላሰራችሁኝ፣ ዳላስ ላይ ነው። እሱንም በ500 ብር ፋንትሽ ተብላ ያሰራችኝ። እሱንም አረሱን ዘፍናለሁ ብዬ ነበር ሳትዘፍን መጣው። አሁን ምን ያማልደኛል? ምንድነው ችግራችሁ በአንተና በፋንትሽ መካከል ምንድነው ይላል ብዬ የት ነው ኢትዮጵያ ነኝ አሁን እመጣለሁ ነገ እመጣለሁ። ኢትዮጵያ ሲመጣ ጠብቄ ደወልኩለት። ምንድነው ችግሩ አቶ ያሬድ? እኔ ኢትዮጵያ አይደለሁም ወይ? እኔ አልሳተፍም ወይ? ምንድነው ችግሩ ስለው ደሞ አማራ ልትልብን መጣ። እኛ አማራ የሚል ዘፈን አንፈልግም። እኔ አሁን እዚህ ላይ አንተን ስም አጥፍቼ ማገኘው ጥቅም የለኝም። እግዚአብሔር ምስክር ነው። እንደዚህ ባለዋጋው ሁሉ ደስ ይለኝ ነበር፣ ግን በዛና ለዋጋው ግድ ሆነ። አማራ የሚል ዘፈን አንፈልግም ስትል ጆሮ ላይ ዘጋሁት። ከዛ በኋላ ተገናኝተን አናውቅም። ዛሬ እድሜ ለጆከርና ለሚጣ በቀደም አወጓቸው። ያለው ታሪክ ይሄ ነው ጎበዝ። ይሄንን አሊ የምትል ከሆነ ምስክ እኔ እናንተ መጽሐፍ ቅዱስ ይዘን እንማማል። አበቃ። እሺ የሴት ብሎ እንዴት የተወዛገበ ነገር ነው። ስዕሉ የወንድ ስዕል ነው። የተጻፈው ጽሁፍ በአማርኛ የሴት ነው። ከዛ ደግሞ እንግሊዘኛው ሜን ነው። እሺ ቀጥሉ እስቲ። እዚህ ደግሞ ስዕሉ የሴት ነው፣ በአማርኛ የተጻፈው የወንድ ነው፣ በእንግሊዘኛው ውመን ነው። አው እስቲ አንተ ወይ ዘሮ ዝናሽ ዘሮ ዝናሽ ለዚህ አንድ ልጨምር ያዙ ብራቸውን ላጥ ያደርጉና በጣም
ጎበዝ ነው። በሉ ደህና ሁኑ። እቤት ይመጣለሁ። እሺ እቤት ይመጣለሁ። እሺ በሉ እሺ ደህና ሁኑ። እሺ ሰላም ሁኑ። ወይ ጉድ ሰላም እየፎከርኩ ነው የሚሄደው። እየፎከሩ ሂዱ ጎበዝ። ኧረ ጎራው የማማ ዝናሽን ጡረታ ማን ነው የሚነጥቃቸው? ጎራው ረደኖ ወይ ደኑ ረደኖ እየነገሰ ነው እያማረ ኖረ ሰው ልጅ አገሩ ዘራፍ። አሁን ወደ ቤቴ ልሂድና አው ሂዱ በቃ እርሶም ጡረታዎትን ተቀብለው ይሂዱ። እኔ እሺ ትንሽ እዛ ፉት ያው አመል አለ ትንሽ አመል ይሁን ሂዱ ሰላም ግቡ። ትንሽ ፉት ካላልኩኝ ያመኛል። ይሁን የማይበጁ ይታመም። ሰላም ግቡ ሂዱ። የኔ ቤት ያውቁታል። በደንብ አውቀዋለሁ። በደንብ አንድ ቀን ይዘው መጥቷል እኮ ዘከራል። አዎ አሁንም እዛው ነው። መንግስት አሰርቶ ነው ያስቀመጠኝ። ልጋብዞት እንደው ፉት የሚባል ትንሽ ልጋብዞት ፉት የሚባል ነው። ምን ይጋብዙኛል? አሰላ ነው ሀገሬ እኔ ማለት ነው። እና አሰላ 2001 ላይ የቁንጅና ውድድር ይዘጋጃል። ከዛ በኋላ በምን ምክንያት ምን እንደሆነ አይታወቅም። አንደኛዋ ሴት ሶስተኛ የወጣችውን ሁለተኛ የወጣችውን አላውቅም፣ ብቻ በሆነ ነገር ብቻ ማለት ነው የያዘውን የለስላሳ ጠርሙስ ወርውሮ ህዝብ ባለበት ማለት ነው ስክሪኑ መሃል ላይ ያሰላ ሲኒማ ስክሪን እንደዚህ ተቀዷል። የቀደደው አንዱዓለም የሚባለው አሁን በቀነኒ ጉዳይ የቀነኒ ባል የተባለው ልጅ እኔ ለአይኔ ሕክምና ሲሄድ ማለት ነው አንዱዓለም ማለት እሱ መሆኑን ራሱ አላቅም ነበር። ቢሊሌ ምናምን ዘፈኑ ሲወጣ ማለት ከልቤ ነው ነግራችሁ ማለት እና ሲሄድ አዎ እንዴ አቡዬ አንተ ግን ታስታውሳለህ አትረሳም ምናምን ብለው ጓደኞቼ ነገሩኝ ማለት እና ይሄ አግሬሲቭነት አድጎ መጥቶ እዚህ ጋር ደርሶ እንደዚህ የተደበደበች ልጅ እያየ ወይ ፍትህ ፍርድ ቤት የሚባል ወይ ደግሞ በአዲሱ ለሀገራችን ይበጃል በሚባሉ የብልጽግናው አስተሳሰብ ሴቶች የማያስፈልጉ ሆነ ነገሩ እንዳለ ሴቶች እንደተበደሉ ነው። እንትና ተደፈረች ችግር የለውም። ሌላውን ተውትና ሄቨን እንኳን ደፋሪ 3 አመት ተቀነሰለት አይደል? ያ ሁሉ ዓለም ጮሆ አሁን ታዲያ እንዴት ነው ማለት ምንድነው የሚያጓጓን ማለት which is አረ ስለ እግዚአብሔር አረ ስለ አላህ አረ በምታምኑት ሁላችሁ ማለት ነው የዚህ ልጅ ደም ይጮሃል ሁላችንም ላይ። የዚህ ዘመን ትውልድ የዚህ ዘመን ሰዎች ናቸው መባላችን አይቀርም። ፍትህ ለቀነኒ በጣም ከልብ የሆነ ሩድ የሆነ ሰው እንደሆነ ራሴን አጋልጬ ነው መነግረን። ምንም አታመጣም። እንግዲህ ይሄ ወንድማችን ከልጅነት ጀምሮ አውቀዋለሁ ብሎ ነው ይሄን ነገር ያለው። በጣም የቀነኒ ጉዳይ እንደገና አሁን ብዙ ሰው ድምጽ እየሆናት ይገኛል። እንግዲህ ፍትህ ይሰጣት ነው። ምክንያቱም ብዙ የሚያሳዩ ነገሮች የግድ በህግ መረጋገጥ ስላለበት እንጂ እንዲሁ ከውጭ ስታዩት በቃ በሰው እጅ የጠፋች ወደሚል የሚወስድን ስለሆነ ነገሩ ለዛ ነው ፍትህ ይሰጣት የሚል አቋም የያዘው ሰውና እንደገና ነገሩን እያየው ያለው። ሌላው እንደ አዲስ ሐሳብ የተነሳው ምንድነው ይህ እነዚህ የወጡት ፎቶዎችና ቪዲዮዎች በሰዓቱ እሱ በህግ ጥላ ስር በነበረበት ጊዜ ከስልኮቹ ላይ ከተላላካችሁ ሰዎች ላይ እንዳለ ከአጥፍተውት ነበርና በባለሙያ ነው ባካፕ ተደርጎ ተመልሶ የተገኘው የሚባል ነገር አለ። ስለዚህ ከኋላ የሆነ ነገር አለ ብሎ እንዲያምኑ ሆኗል። ባለፈው አስጌ ወጥቶ አንድ ነገር አለ ብሎ የሴት የህግ ባለሙያዎች ማህበር መግለጫ አውጥቶ ነበር። ታስታውል ኦፒኒየኑን ገለጸ ብለው አሁን በቀነኒ ጉዳይ በዚህ ልክ ፍትህ ሲዛባ ወይንም የተዛባ ሲመስል ሰው ሁሉ እንደዚህ እርይ ሲል የሴት የህግ ባለሙያዎች ማህበር እስቲል ነው ምንም አላለም። እኛ ሀገር የፍትህ ስርዓቱ ፍትህ አካባቢ ያሉ ጠቅላላ ይሄ አቃቢ ህግ፣ ፖሊስ፣ ፍርድ ቤት፣ የተለያዩ የህግ ባለሙያ ማህበራት ጭምር ለፍትህ መጓደል የበኩላቸውን ሚና ይወጣሉ። በእውነት በእያንዳንዱ እንቅስቃሴያቸው በሚገልጹት ሐሳብ ውስጥ ሁሉ በግብራቸው፣ በዝምታቸውም፣ በንግግራቸውም አሁን የቀነኒ ጉዳይ ሴቶችና ህጻናት ሚኒስቴር፣ የሴት የህግ ባለሙያዎች ማህበር ምናምን የሚባሉ ለሴት መብት የተለየ ውግንና አለን ለሚሉ ተቋሞች ዋና ጉዳይ ሊሆን አይገባም ነበር? በሚገባ እንጂ
አይ ፊል ሶሪ በእውነት ፍትህ ከፍተኛ እርካታ የሰው ልጆች የሚያገኙበት ጉዳይ ነው። የተበላሸን ነገር እኮ አይመልስም፣ ግን እርካታ እንድናገኝ ያደርገናል፣ ደስ እንዲለን ያደርጋል። ፍትህ ሲጓደልም በዚያው ልክ ስሜት ይረበሻል። እዚህ ጉሮሮ ላይ እንደተሰካ አጥንት እንደዚያ ነው ፍትህ ሲጓደል። ፍትህ ለቀናኒ በሶሻል ሚዲያ ላይ እየተደረገ ባለ ዘመቻ አጫሉ አዋርድ የአንዱዓለም ጎሳን ሽልማት ነጥቆ ይቅርታ እንዲጠይቅ ተጠይቋል። የአጫሉ ሁንዴሳ አዋርድ አዘጋጅ የሆነው አጫሉ ሁንዴሳ ፋውንዴሽን ድምፃዊ አንዱዓለም ጎሳን ከሸለመ በኋላ ቅሬታ ተፈጥሯል። ይህንን ተከትሎ ታዲያ አጫሉ አዋርድ ጥያቄውን በመቀበል ይቅርታ እንዲጠይቅና ሽልማቱን እንዲነጥቅ የተጠየቀ ሲሆን በተለይም የሞዴል ቀነኒን የሚያመላክቱ ምስሎች ከወጡ በኋላም ጥቃት ይደርስባት እንደነበረም በዚሁ ዘገባ ላይ ተያይዞ ተጠቅሷል። ፋስት መረጃ እየዘገቡ ይገኛል። አንዱ እንግዲህ ለዚህ ጥያቄ መነሻ የሆነው የነ ጆን ዳንኤል ታሪክ ታስታውሱታላችሁ። የነሱ የቲክቶከሮች አዋርድ በሚደረግ ጊዜ እነ ጆን ዳንኤል በህግ ጥላ ስር ስለነበሩ ኢቭን እጩ ውስጥ አልተካተቱም። ለምን? በህግ ውስጥ ስለነበሩ እና የአንዱዓለምም እንዴት ሽልማት ውስጥ ሊካተት ቻለ የሚለውም አንድ ጥያቄ ሆኗል። ሰዎች የሚያነሱት ጥያቄ ለማነሳችሁ ማለት አይቻልም። እንደገና ደግሞ ከዛም አልፎ ተርፎ ያው ሸልሞታል። ምናልባት ህግ ነጻ እስካለው ድረስ ተብሎም ሊሆን ይችላል። የሚታየው ነገር ደግሞ ሌላ ነው። አሁንም ደግሜ ላለው ሴቶች አካላዊ ጥቃት ካለበት ግንኙነት ራቁ። ሰው ምን ይለኛል ይሉንታ አልያም ለልጆቼ ብዬ ነው አይሰራም። ውድ ህይወታችን አንዴ ናት፣ ካጣናት መተኪያ የላትም። አርቲስት ዳግማዊት ፀሐዬ። የቀነኒ እንደዚህ መሆን ሌሎችም በእንደዚህ አይነት ሁኔታ ውስጥ ያላችሁ በሙሉ ራሳችሁን አድኑ አይነት ስሜት አስነስቷል። እዚህ ጋር አሁን በጥንቃቄ መለየት ይኖርብናል። አንዳንድ ጊዜ የሚመጡትን ነገሮች ወዲያው እንደወረደ ወስደን መቀበል ያለብን ብዬ አላስብም። ለምሳሌ ጥቃት አይገባም በፍጹም። የትኛውም ሴት መጠቃት የለባትም፣ የትኛውም ወንድ መጠቃት የለበትም። ግን በትዳር ህይወት ውስጥ ደግሞ መነጋገር ሊኖር ይችላል፣ መኮራረፍ ሊኖር ይችላል። አላረል በእነዚህ በጥቃቅን ነገሮች ራሱ ብድግ እያሉ ትዳር ማፍረስ ደግሞ እንዳይመጣም ሰጋለሁ ከጥቃት ውጪ በሆኑ ነገሮች። ምክንያቱም ዛሬ ጮክ ብሎ ከተናገረ ነገ ሊመታኝ ነው ማለት ነው ብላ ጥላ ትዳሯን ብታፈርስ ልክ ነው ብዬ አላስብም። ነገሮችን ለማስተካከል መሞከር፣ በመነጋገር መፍታት መሞከርም አለበት። ቶሎ ብቻ እንዲህ ከሆነ አምልጭ። አንዳንድ ሰዎች የሚያስተላልፉትን መልእክት የምንሰማው ደስ የሚል አይደለም። እንዲህ ከሆነ አምልጭ፣ ውጪ፣ እንደዚህ በይ፣ እንዲህ ሊልሽ አይገባም፣ እንዲህ ሊሆን አይገባም ምናምን ይባላልና ያንን ትንሽ ማኔጅ ማድረግ ያስፈልጋል። ነገር ግን ጫና ካለ ጥቃት ካለ እንዲህ አይነት ነገሮች ካሉ በጊዜ ራስን ሴቭ ማድረግ ተገቢ ነው ባይ ነኝ። በመቃም በርጫ ላይ ቁጭ ስለ እሺ ብዬ ቀጠሮ ያሳስኩት እቀራለሁ። ብዙ እንዲህ ነው የማይባል ብዙ ነገር አሳጥቶኛል። ለዚህ ለኔ ፓራሳይት ነው። ለዚህ ፓራሳይቴ በቃ አፍታት አስፈልገኝም። ከዚህ በኋላ ላይ ወጣሁኝ ማለት ነው። ወጣሁ ከሱ አለ እግዚአብሔር ይመስገን ክብሩ ይስፋ። አሁን እንደዚህ በዚህ በበርጫ ሰዓት ወጥቼ ሪል ስቴት ተሬ ከብደኝ ነበር። በጣም ይከብደኝ ነበር። ያ ሰዓት ነበር ድሮ የምፈተንበት። አሁን ምሯሯጥበት ሰዎች ጋር ስብሰባ ማደርግበት ምናምን ሰዓት ያው ለኔ በርጫ ይሄ ሲፎር ያው ይሄ ወርክአውት ነው። ምንም ጥያቄ የለውም። ስፖርት ነው ህይወቴ። በዛስ ፋብልጭ አሁን እንደምታዩኝ ፋብልጭ ምለው ስፖርት ስለምሰራ እውነት ነው። እንግዲህ ጫት ቁጭ ነው የሚያደርገው። በቃ ግን በዛው ቁጭ ብላችሁ ግን በሐሳባችሁ ስራችሁን ትጨርሳላችሁ። ፕላን ይወጣል፣ ምን ይባላል ምናምን ብድግ ስትሉ ነገ ጠዋት ያ ሞራል እናንተን የለም። አርቲፊሻል በሰው ሂማን የማይገዛበት ሰዓት ነበረ። ከኔ ራሱ ሴቱ ብሩን ከየት እንደሚያመጣ በዚህ ፕሮግራም ጠይቁልኝ እንጂ ኦ ማይ ጋድ ከየት ነው የምታመጡት? ዛሬ ትመጣለች፣ ነገ ትመጣለች፣ ከነገ ወዲያ ትመጣለች። አንድ ከስተመር የተለያየ ቢሆን እኮ እሺ፣ ግን አንድ ከስተመር የተለያየ አስብ እና ፊድባኩ ደስ ይላል። አንዳንድ ሰው ቸግሮት ወይ የልጁ ሰርግ ይደርስና ምናምን ድንገት ይገዛና ከዛ በቃ ላምጣላት በቃ ዋራንቲ ያለው አይደል ትመልስ ምናምን ብሎ የሚያመጣ ሰው አለ እንጂ ሪል ከስተመሮቼ በጣም ደስተኛ ናቸው። በሁለት አመት በጣም ከ10,000 በላይ ከስተመሮች አሉ። ደስ የሚል
ይሄ በጣም ትልቅ እድል ነው ባይዛው ምክንያቱም እኔ መውጣት እየፈለኩኝ ከስራው በቃ አሁን ለሌሎቹ ተውላቸው በቃ ወደ ሌላ ስራ እንግባ ምናምን በያስብና ደግሞ እነዛ ሰዎች በቃ አይ ፊል ባድ የሚወራውም ነገር ስለ ሂውማን ሄር ብዙ ፌክ ነገር አለና አይ ፊል ባድ እህታችንን ብዙ ታቋታላችሁ ፈንዲሻ የሚባል አካውንት አላት በጣም በሂውማን ሄር ንግድ ነው የምትታወቀው እዚህ ኢንተርቪው ላይ ሴቱ ኬት ብር እንደሚያመጣ አላቅ ምናምን የሚል ንግግር ተናግራ ነበር ራሷ ሻጮና በጣም አንድ ሰው በጣም እየተመላለሰ ያ ውድ ከመሆኑ ጋር ተያይዞ ከጠበቁት በላይ ይገዛሉ ለማለት ነውና ካሙ ኬት ነው የሚል ጥያቄ አንስታለች እንደነጋዴ ማለት አልነበረባትም ቢያስባሉ ነገር ግን ይሄንን ግን ሴቶቹ በጥሩ ስላልተረጎሙት በጣም ከፍተኛ ተቃውሞ ደርሶባታል እሷ ደግሞ ያለችበት ምክንያት እንዲህ ብላ አስተባብላለች ትችላላችሁ አባባሌ ልክ አልነበረም አይ ቴክ ፉል ሪስፖንሲቢሊቲ ሴቶች ብር ከየት አምጥታችሁ ነው ሲባል ቀጥታ የተተረጎመው ሴቶች እንደ ጎልድ ዲገር ከእንትኔት እየተቀበሉ ምናምን ለሚለው አድርገው ነው የወሰዱት my intention is not that እኔ ከመጀመሪያው ጀምሮ እንደዚህ አይነት intention አራምጄ ማላቅም እንደዚህ አይነት ሐሳብም የለኝም ሳነሳወራውም በዛው ወይ አልነበረም ሴቶች ከየት ብር እንደምታመጡ በዚህ ፕሮግራም እስቲ ጠይቁልኝ ያልኩበት ምክንያት ቪዲዮዬን አሳያችኋለሁ ከፈለጋችሁ አሁን ገብታችሁን ቼክ ማድረግ ትችላላችሁ እኔንም ማስቀናችሁኝ ሴቶች ከየት ነው ብር የምታመጡት ስለኛም ንገሩን እንስራ ነው እንጂ the intention ያኛው አልነበረም ማለት ነው ቀጥታ ሴቶቹ ብር ከየት ነው የሚያመጡት እስቲ ጠይቁልኝ ሲባል ቀጥታ የተወሰደው በመንድነው ጎልድ ዲገር ናቸው ከወንዱ ነው የሚያመጡት ኮምፕሊትሊ እንደዛ አይነት ሐሳብ አይምሮዬ ላይ ጭራሽ አልነበረም ነበር 10,000 ከስተመሮች አሉኝ እኔ 10,000 ሂውመን ሄር ሽጬ ቢሆን ኖሮ እዚህ ምን ሰራለሁ ቲክቶክ ላይ እዚህ መኪና ውስጥ ቁጥሩ ምን ሰራለሁ በቪ8 ሲሲዲ ቤት ገዝቼ ምናምን አልኖርም እንዴ እና አባቴ መለያየት በጣም እኔ ላይ ትልቅ ተጽዕኖ ነበር እንደመጀመሪያም ልጅ ከዛ በኋላ አባቴም ሌላ ህይወት ውስጥ ገባ እኛም ደግሞ የራሳችንን ህይወት ቀጠለንና ያ ሲሆን እኔ የዩኒቨርሲቲ የመጀመሪያ ዓመት ተማሪ በቃ ወደዛ ልገባ በ10+1 እንደዛ ተምሬ ነው እንትን ያልኩትና ዩኒቨርሲቲ ስገባ ብዙ ከባድ ነገሮች ነበሩ ብዙ ኃላፊነትም ነበረብኝ እህቴ ላይ እና ይመስለኛል ፊልም መስራቱንም በቃ በዛው ተመችቶኝም የቀረሁት አንደኛ ገቢ ያለው ምንም እንትን የማይባል ነገር ከዛ በኋላም የማስታወቂያ ስራዎች ሌሎች ነገሮች ሲመጡ ቢያንስ ቤተሰቤን እናቴን ማገዝ እህቴን ማስተማር እንደዛ የሚባሉትን ኃላፊነቶች ወዲያው እንድቀበል ነው የሆንኩትና ትንሽ ከባድ ጊዜ ነበረ ሊታረቁ አልቻሉም እንዳልኩሽ አባቴ ሌላ ህይወት ጀመረ ሌላ እህትና ወንድሞችን ደሞ አገኘሁኝ በዛ በኩል በእንደዚህ አይነት ሁኔታ ነው የነበርነው የልጅነት ህይወቴ ማለት ነው ብዙ ጊዜ አሁን አርቲስቶቻችን ትልቅ ደረጃ ደርሰው ምናምን ስናያቸው ከኋላ ታሪካቸው በአብዛኛው ስለማናውቀው እንደዛ አይመስልም ስንሰማው ግን ምን አይነት ከባባር ነገር አሳልፈው እንደመጡ አብዛኞቹ እንደዛ ነው ታሪካቸው የሰርግ ፕሮግራሙ ገዘፍ ያለ ምንድነው ትልቅ የሚባል ሰርግ ነው የደገሳችሁት እንደውም አንዳንዶች ምን አንድ ፊልም የሚያሰራቸው ነው ኮጪ ነው ያወጡት ለዚህ ሰርግ ፕሮግራም የሚልም ሐሳብ አነሱና እንዴት መሰለህ እንደዚህ አይነት ነገር አሁን የኛ ደስታ ብቻ አይደለም ሰርግ አሁን የኛ የሙሽሮች ደስታ ብቻ አይደለም የቤተሰብም ነው ሶ የሱም ቤተሰቦች ይፈልጋሉ እኔም ቤተሰቦች ይፈልጋሉ እና ደግሞ እንዴት ነው በወግ በማረግ ነው የሚባል ነገር አለ ያው ለቤተሰብ ሲሆን እኛ ደግሞ ደስታችን ነው ሶ ሁሉም ሰው ቤት ውስጥ ያለው ሰው አይደል መስማማት ያለው የኔ ፍላጎት ነው ወይስ የሁለታችሁም ፍላጎት ሆነ በይበልጥ እሱ ፍላጎት ነው እኔ አልወድም ነበር ሰርግ እውነት ለመናገር አልወድም ድሮም አላረኩም ሰርግ አልወድም ነበር ሰው ሰርግ ላይ ሄጄ አላውቅም ሁለት ሰርግ ምናምን ነው ኢን ማይ ላይፍ በጣም ነው የሚያስፈራኝ ሰርግ ነበር ስለዚህ እንትን አልነበረብሽም አዳል ነበር ጉድ ምንድነው አልነበረብሽም ሰርግ ይበልጥሽ ምናምን አይ እኔ አልነበረኝም ያው የቤተሰብ ግን እንዳልከው እንደዚህ የእንትና ልጅ ሰርግ ሄጄ እኔ እንደዚህ ሆኜ ምናምን አለና የሰው ሰርግ በልቼ አንቺ ግን ስለምንባል
እንግዲህ ክብራትና ክብራ ለዛሬ ይዤላችሁ የመጣሁት ቪዲዮዎች እነዚህን ይመስሉ ነበር። በአንዳንዶቹ ተዝናንተናል፣ በአንዳንዶቹ ደግሞ ቁም ነገር ወስደናል። ስትገቡ ላይክ ያላረጋችሁ አሁን ላይክ አድርጋችሁት አዳዲሶችም ሰብስክራይብ በማድረግ ቤተሰባችሁን ሁኑ። በሚቀጥለው ባሪፍ ቪዲዮዎች እንገናኛለን። መልካም ጊዜ። ባይ ባይ።